ሰላም እንደምናላችሁልኝ ክቡራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮ ሁሉ ብዝት ይበል ይላል ማን ዩናይትድ ኢንፎ። ትናንትና ምሽት ሁለት ዜናዎች ተሰምተዋል ማንቸስተር ዩናይትድን በተመለከተ። አሽሊ ያንግ ከ23 ዓመት የእግር ኳስ የፕሮፌሽናል እግር ኳስ ህይወቱ ላይ ማቆሙን በ40 ዓመቱ ታውቋል፣ ወይም ደግሞ እግር ኳስ ሊያቆም መሆኑ ተዘግቧል። ቅዳሜ ምሽት የመጨረሻ ጨዋታውን ያከናውናል። ስለሱ ጥቂት ነገር እንላለን። ከሱ በላይ ግን የማንቸስተር ዩናይትድ ቦይሁድ የልጅነት ቡድን ውስጥ ኮቢ ማይኖ እስከ 2031 ድረስ በማንቸስተር ዩናይትድ ይቆያል። የኮቢ ማይኖ የበዛ አድናቂ ከመሆን አንጻር በጣም በስሜት ከሰሯቸው ፕሮግራሞች ውስጥ እንደ አንዱ ነው። ይህን ኮንትራት እንዲፈርም ጠብቅ ያለው ግን ደግሞ ኮንትራቱ ሲፈርም በጣም ደስ ብሎኛል። ስለዚህ ኢንተረስቲንግ የሆኑ ጉዳዮችን ስለ ኮቢ ማይኖ እናነሳለን። በጣም ስሜት የሚያረው ጉዳዮችን የሚጫወትበትን መንገድን እንዲሁም ደግሞ የእግር ኳስ ህይወቱ እንዴት ፓስ እንዳደረገ ከመጀመሪያው የኤቨርተን የኤሪክ ቴን ሃግ እድል እስከ አሁን ማንቸስተር ዩናይትድ ወደ ቻምፒዮንስ ሊግ እስከመለሰበት እንዲሁም የማንቸስተር ዩናይትድ ወሳኝ ተጫዋች መሆኑ ደግሞ ባሳየበት የቼልሲና የብሬንትፎርድ ጨዋታ ላይ የነበረው የታክቲክ ሚና ምን እንደሚመስል በዲቴይል እንነጋገራለን። ብቻ አብራችሁን ትቆዩ ዘንድ በፍቅር ነው የምጠይቃችሁ። በቆይታችሁ ወቅት እንደወትሮ ሁሉ ስለ ኮቢ የሚሰማችሁን ስሜት ጻፉልኝ። በርካታ ኮሜንቶችን ይጠብቃሉ። እንዲሁም ደግሞ በላይክ መስጫው በተለይ ላይክ ማድረጋችሁ አይረሳ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ስመለስ ኮቢ ማይኖ እስከ 2031 በካሪንግተን ይቆያል። ስለሱ ብዙ እንላለን። ትናንትና ዩናይትድን የተመለከቱ ሁለት ዜናዎች ነበር የወጡት። አንደኛ የኮቢ ማይኖ እስከ 2031 ድረስ በማንቸስተር ዩናይትድ የሚያቆየውን ኮንትራት መፈረም ነበረ። ኢስ አሜዚንግ። አዛ አትሌቲክ ማርች 20 ነበረ ከማንቸስተር ዩናይትድ ጋር ስለ ኮንትራት ጉዳይ መወያየት እንደጀመረ ቀድሞ ዜናውን የነገረን። ከዛ በኋላ ማክሰኞ ለታ ከማንቸስተር ዩናይትድ ጋር በይፋ ኮንትራቱን አስቀመጠ። ትናንትና የማንቸስተር ዩናይትድ ዌብሳይት እና ኦፊሻል ሊንኮች በሙሉ ኮቢ ማይኖ እስከ 2031 የማንቸስተር ዩናይትድ ተጫዋቹ እንደሚቆይ አረጋገጡልን ማለት ነው። ከዛ ግን ሌላ አንድ ኳስ ያቆመ ተጫዋች ደግሞ ሰማን አይደለ? የቀድሞ የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች አሽሊ ያንግ በ40 ዓመቱ የእግር ኳስ ካሪየሩን አቁሟል። ከሱ ብንጀምር በጣም ደስ የሚለኝ ይመስለኛል። ስለ ኮቢ ከማውራታችን በፊት አሽሊ እንግዲህ 2011 ነበር ማንቸስተር ዩናይትድ የተቀላቀለ። እግር ኳስ ነው የጀመረ ዋትፎርድ ነው። ከዛ በኋላ ወደ ቪላ ቀና። ከዛ በኋላ ዩናይትድ መጣ 2011 8 ዓመት ከግማሽ ያህል በዩናይትድ ቤት ቆየ። ፕሪሚየር ሊግን፣ ኤፍኤ ካፕን፣ ዩሮፓ ሊግን ማንሳት ቻለ። ከዛ በኋላ ወደ ጣሊያን ሴሪ ሄዶ ኢንተር ሚላን ተጫወተ። ሲመለስ ኤቨርተን ላይ ፕሪሚየር ሊግ እንደገና መጫወት እንደሚችል አሳየ። አሁን በኬረን ማኪኖ ኤፕስዊች ታውን ላይ ይገኛል። ኤፕስዊች ቅዳሜ የመጨረሻውን የሻምፒዮንሺፕ ጨዋታ ከኪፒአር ጋር ያደርጋል። ይህን ጨዋታ ማሸነፍ የሚችል ከሆነ ወደ ፕሪሚየር ሊጉ ኬረን ማኪኖ የቀድሞ ኦሌ ጉናር ሶልሻየር ምክትል አሰልጣኝ ኤፕስዊች ታውንን ወደ ፕሪሚየር ሊጉ ይመልሳል ማለት ነው እና በመጨረሻ ጨዋታው ስንብት እንደሚያከናውን ከኤፕስዊች እና እግር ኳስ እንደሚያቆም መናገር ችሏል። 23 ዓመታትን በዘመናዊ እግር ኳስ ውስጥ በፕሮፌሽናልነት ቆይቷል። 23 ዓመታትን 765 የክለብ ጨዋታዎችን ማድረግ ችሏል። 88 ጎሎችን ማስቆጠር ችሏል። አሜዚንግ የሆነ የእግር ኳስ ካሪየር ነበረው። በተለይ ደግሞ ቨርሳታይል በሆነው ሚናው ማለት ነው። እግር ኳስን በዋትፎርድ በቪላ ሲጫወት ለረጅም ዓመታት የምናውቀው በማንቸስተር የመጀመሪያ ዓመታት በመስመር አጥቂነት ነው። ከዛ በኋላ ወደ ፉልባክነት ተሸጋገረ። ፉልባክነት በሁለቱም የግራም በቀኝም ሲጫወት ተመለከት ነው። ይሄ እንግሊዛዊ ተጫዋች የቀድሞ የማንቸስተር ዩናይትድ ተወዳጅ የቅጣት ምት ተጫዋች እግር ኳስን እንደሚያቆም ትናንትና ተናግሯል። ቅዳሜ መጨረሻ የፕሮፌሽናል እግር ኳስ ጨዋታውን ያከናውናል ማለት ነው። ኤፕስዊችን ወደ ፕሪሚየር ሊጉ ማሳደግ የመጨረሻ ግቤ ነው፣ ለዛ ፋለማለሁ ቅዳሜ ሲል በመግለጫው ተናግሯል። ኮቢ ማይኖ ሌላው በጣም መልካሙ ዜና ነው የተሰማው። ከክለፍ እግር ኳስን የጀመረው ሊትል ሮድ ያቀናው ከዛ ካሪንግተን በ6 ዓመቱ የተገኘው በጣም መልካም እና በጣም ስለ ጨዋነቱ ብዙ የሚነገርለት ኮቢ በማንቸስተር ዩናይትድ ይቆያል። በ6 ዓመቱ ነው ወደ ማንቸስተር ዩናይትድ ወደ ካሪንግተን የመጣ። እሱ እንዲህ ብሎ ይናገራል። የመጀመሪያ ቀን ነው ወደ ካሪንግተን ስገባ ሙመንቱን ፊል ያደረኩት ወደ ትልቅ ዓለም፣ ወደ ትልቅ ክለብ፣ ወደ ትልቅ የእግር ኳስ መድረክ እየገባው እንደሆነ አለ። እናም የመጀመሪያ ቀን ጀምሬ ነው ያስቀመጥኩትን ህልም በየቀኑ ምኖረው አለ። ቃል በቃል ሲነገሩ ሊቪንግ ማይ ድሪም ኤቭሪ ሲንግል ዴይ ይላል። በየቀኑ ህልሜን እኖረዋለሁ አለ። በየቀኑና በሚወደው ክለብ ውስጥ የሚያቆየውን ኮንትራት ፈርሟል።
ቦይሁድ የልጅነት ክለቡ ነው፣ ምንም ጥያቄ የለውም። ሮብለታ ኮንትራቱን ይፋ ሲያደርግ 1 ወር አልሞላውም 21 ዓመቱ ከሞላ። ብዙ ትችቶችን ብዙ ነገሮችን አልፏል ባለፉት ግማሽ ሲዝንና ባለፈው ዓመት 1 ዓመት ከ6 ወር ለሱ ከባድ ጊዜያቶች ነበሩ። በተለይ ደግሞ ለ21 ዓመት ወጣት ብዙ ነገሮች እንዲሸከም ሆኗል። ግን እንደገና ሪቫይቭ ማድረግ ችሏል። እንደገና መነሳት ችሏል። እንደገና ወሳኝ ተጫዋች መሆኑ አስመስክሯል። እንደገና በጀነሬሽን ውስጥ ከሚገኙ በጣም ግሩም ታለንቶች ውስጥ እንደሆነ ተመልክቷል። ብዙዎች ባልጠበቁት የማንቸስተር ዩናይትድ ሲዝን ያበቃ በመሰለበት ጊዜ ውስጥ ማይክል ካሪክ የሚባል አሰልጣኝ መጥቶ የእሱን የእግር ኳስ ካሪየር እንደገና አንስቶት ወደ ብሔራዊ ቡድንም እንዲመለስ አስችሎታል። በኮንትራቱ ውስጥ እንግዲህ እስከ 2030 እንዲቆያል 25,000 ፓውንድ ይከፈለው ነበረ። 25,000 ፓውንድ ማለት ነው። አሁን ወደ 150,000 ፓውንድ በሳምንት ይሄ ደሞዙ ከፍ ተደርጎለታል። እጥፍ ማለት ነው። ከምትገምቱት በላይ የእጥፎች እጥፍ ደሞዙ ከፍ ተደርጎለታል። አሜዚንግ ነው። ለሱ እኔ በጣም ደስ ብሎኛል፣ ለኮቢ ማይኑ ማለት ነው። ምክንያቱም ይገባው ነበረ። እንደ ኮቢ ማይኑ አይነት አማካኞች በእግር ኳስ በጣም ጥቂቶች ናቸው። እኔ የምወደው አይነት ያለው ተጫዋች ነው። ላይክ እንደ ጀርጂኖ፣ ሮድሪ፣ ቡስኬት እንደ እግር ኳስ በጣም ዝግ ባለ ፍጥነት የሚጫወት ግን ደግሞ በትልቅ አስተውሎት ውስጥ የሚጫወት ተጫዋች ነው። በማንቸስተር ዩናይትድ ውስጥ የሚያቆየውን ኮንትራት ስለፈረመ በጣም ነው ደስ ያለኝ። የእግር ኳስ ካሪየሩ የተበላሸ መስሎኝ ነበር። ከእግር ኳስ ወዳጅ ጓደኞቼ ጋር ብዙ ጊዜ ሳወራ ስለ ኮቢ ማይኖ ለመጀመሪያ ጊዜ ከተመለከቱት ጊዜ ጀምሮ ማወራው ነገር በጣም አስደናቂ ነበርና ባለፉት 1 ዓመታት ግን ያን ግራም ያጋባኝ ያን እንድጠራጠር የሚያደርገኝ ነገር ተፈጥሮ ነበረ ከአሰልጣኝ ሮበን አሞሪም ጋር። አሁን ያን ሪቫይቭ ያደረገ ይመስለኛል፣ ያን ነገር የመለሰው ይመስለኛል። ወደ እንግሊዝ ብሔራዊ ቡድን መመለስ ችሏል። እንግዲህ በካሪክ ዝም ብሎ አይደለም የሚጫወተው ወይም ደግሞ ዝም ብሎ አይደለም የተመለሰው። በጣም በአስደናቂ ፐርፎርማንስ ውስጥ ነው። ጀርመናዊ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል ለዓለም ዋንጫ የሚጠሩትን ቅድመ ስብስብ ባለፈው የመጨረሻ ኢንተርናሽናል ብሬክ ላይ ሲያሳውቁ አብሮ አካተቱት። ከኡራጋይ ጋር በነበረ ወዳጅነት ጨዋታ 25 ደቂቃዎችን ማሳለፍ ቻለ። ከጃፓን ጋር በነበረ ጨዋታ ደግሞ 71 ደቂቃዎችን ሜዳ ውጭ ሲጫወት ተመለከት ነው። ዲክላን ራይስ በእንግሊዝ ብሔራዊ ቡድን ውስጥ ማይነካ ተጫዋች ይመስላል። ከእሱ ጋር የማንቸስተር ዩናይትድ ታርጌት የሆነው ኤሊት አንደርሰን ከኮቢ ማይኑ ጋር የትኛው ተጫዋች ነው በቋሚ አሰላለፍ ውስጥ የሚገባ የሚለው ትኩረት የሚስብ ይሆናል። ጋይ ሳውዝጌት ቢሆን ምንም ጥያቄ የለውም ነበረ። ምንም ጥያቄ በሌለው ጉዳይ ውስጥ ኮቢ የመጀመሪያ አሰላለፍ ውስጥ ይገባ ነበረ። ከዩናይትድ የመልቀቅ ጥያቄ ማቅረብ አይዘነጋም አይደለ? በሮበን አሞሪም ስል ምንም የመጫወት እድል ከማጣት ከበዛ በጣም ከበዛ የመጀመሪያ አሰላለፍ እጦት እና ከአሰልጣኙ ጋር ግጭት በሚመስል ውስጥ ከገባ በኋላ የልቀቁኝ ጥያቄ አስገብቷል። እንግዲህ እንዲህ ነው የሚጀምረው ሁሉም ነገር። ለመጀመሪያ ጊዜ ኮቢ ማይኑን የተመለከተው ጥር 2023 በኤሪክ ቴን ሃግ ስር ነው። እንግዲህ ከዩናይትድ አካዳሚ በዚህ ዘመን ውስጥ በቅርብ ጊዜ ውስጥ ካደጉ በጣም ጥግ ድረስ ያለው ታለንት ያለው ድንቁ ታለንት ኮቢ ማይኑ ነው እና ወደ ጥር 2023 ላይ በኤሪክ ቴን ሃግ ወደ ዋናው ቡድን ውስጥ ከመጣ በኋላ የመጀመሪያ ጨዋታውን አረገ። ከኤቨርተን ጋር ነው ታስታውሳላችሁ ቢያስባሉ። በዛ ጨዋታ ላይ አሌሃንድሮ ጋርናቾ በጣም ግሩም የሆነ የመቀስ ጎል አስቆጥሯል። ግን የእሱ የመጀመሪያ ጌም ነበርና ደፋር ነበረ። እኔ ስቱዲዮ ውስጥ ነበር ለመሰራበት ሬዲዮ ጣቢያና በጣም አስደናቂ ብቃት ነበረው የዛ ጨዋታ ላይ ማለት ያኔ ነው ወደ አይኔ የገባ በጣም በትኩረት ማለት። እርግጥ ከዛ በፊት ተመልክተ ነው ነበር ታስታውሳላችሁ። በኢንተርናሽናል ብሬክ 2022-23 ሲዝን ከመጀመሩ በፊት በኢንተርናሽናል ብሬክ በሶፊያ ስታዲየም አሜሪካ ከአርሰናል ጋር ጨዋታ ያከናወኑ ነበር። ጉዳት ያስተናገደ እዛ ጨዋታ ላይ ነው። ግን እዛ ጨዋታ ነው ለመጀመሪያ ጊዜ አይናችሁን በትኩረት የገባውና ምን አይነት በጣም የተለየ አማካይ መሆኑን የተረዳ ነው ማለት ነው። በጣም ድንቅ አማካይ መሆኑ ያየ ነው። ከዛ በኋላ የመጀመሪያ እድል ሰጡ በፍጥነት ነበረ ወደ ዋናው ቡድን ውስጥ የመጀመሪያ አሰላለፍ ውስጥ የገባ በፍጥነት ማለት ነው። ግን ለማንቸስተር ብቻ አይደለም። ከወራት በኋላ የእንግሊዝ ብሔራዊ ቡድን ወሳኝ ተጫዋች ሆነ። ለዩሮ ተጠራ። በዩሮ ለእንግሊዝ ከመጀመሪያው ጨዋታ በኋላ በቋሚ አሰላለፍ ውስጥ እያንዳንዱን ጨዋታ ተመለከት። በጣም ድንቅ አማካይ መሆኑን ተመለከት ነው። ከዛ በኋላ ሮበን አሞሪም ወደ ማንቸስተር ዩናይትድ ሲመጡ የሚና ኢንተርፕሬቴሽን ለውጥ ተፈጠረ። እሳቸው የሚፈልጉት አይነት አማካኝ አልሆንላቸው አላ ሁለት አትሌቲዝም ያላቸው ወይም ደግሞ የመሮጥ ብቃት ያላቸው አማካኞችን ይፈልጉ ነበር። እሱ ደግሞ ጥቂቱ ያለው ዊክ ሊንክ ወይም ደግሞ
ደካማ ልትሉት ይችሉ እንደሆነ አላቅም። ማንኛውም ተጫዋች ዊክ ሊንክ አለው፣ ማንኛውም ተጫዋች ማለት ነው። በእግር ኳስ ሊዮኔል ሜሲና ክርስቲያኖ ሮናልዶ ዊክ ሊንክ አላቸው። እነሱ የማይችሏቸው ነገሮች አሏቸው አይደለም። ዊክ ሊንኩ አትሌቲዝም ነው። ሰፊ የሜዳ ክፍል ማጥቃት፣ መከላከልም አለመቻል ማለት ነው። በፍጥነት ፖዚሽን ውስጥ መመለስ የሱ ዊክ ሊንክ ነው እና እሱም ብቻ ነበር አሰልጣኙ የተረዱት ያ ዊክ ሊንክ እንዳለው። ያ ደግሞ እሳቸው የሚፈልጉ ትልቅ ነገር ነበር። ሶ የኮቢ ማይኖን ታላንት ግን ተረድቷልና 8 ቁጥር አድርገው ሲሞክሩ ተመለከት ነው። በጣም ጥሩ ሲጫወት ነው። በጠባብ ስፔሶች ጎል ሲያስቆጥር ተመለከት ነው። 10 ቁጥር አድርገው ሲጠቀሙበትም ተመለከት ነው። ሩበን አሞሪም ግን 10 ቁጥር ፖዚሽን ላይ ከሱ ይልቅ ሜሰን ማውንት ማስቀደም ጀምሮ 9 ቁጥር አድርገው ሁለት ጨዋታው የአውሮፓ ሊግ ጨዋታዎችን ሲያጫውቱ ተመለከት ነው። ፎልስ ናምበር 9 ፖዚሽን ሲፈልጉለት ቆዩ ባለፈው የውድድር ዓመት ማለት። በዚህ ውድድር ዓመት ግን ለዩ የመጀመሪያ አስተላለፋቸውን ከፊት መስመር በርካታ ተጫዋቾችን አስፈረሙ። የነ ሩበን አሞሪም የነ ብራያም ምቤሞ ማቲያስ ኩኛ ወደ ማንቸስተር ዩናይትድ ስብስብ መካተት እሱ ቦታ እንዳያገኝ ከፊት መስመር አደረገው። ስለዚህ ቦታው አማካይ ነው ብለው ደመደሙ። ስለዚህ ለአማካይ ቦታ ካስሜሮን ወይም ደግሞ ብሩኖ ፈርናንዴዝ ማስቀመጥ አለበት አሉ። ሁለቱ ደግሞ አይነኬ የእግር ኳስ ታለንት ናቸው፣ አይነኬ የእግር ኳስ ሌጀንዶች ናቸው። ሶ መቀመጥ ነበረበት። አሰልቺ የእግር ኳስ ጊዜን አስቀመጠ። ከዛ በኋላ ወንድሙ ወደ ስታዲየም ወጥቶ ፍሪ ኮቢ ማይኖ የሚል ቲሸርት አሳየ። ከዛ በኋላ ደግሞ ውጥረቱ በሩበን አሞሪም እና በሱ ዘንድ በጣም ቀጠለ። ከማንቸስተር ዩናይትድ መውጣት የፈለገው ገና ክረምት ነው ጠየቀ። አሰልጣኙ ፈቃደኛ አልሆኑም። ግን ዘንድሮ በጃንዋሪ እንደሚለቅ እርግጥ ነበር። በሁሉም ውስጥ ተስማሙት ነበር። ከማንቸስተር ዩናይትድ መልቀቅ አይፈልግም በፍጹም፣ ምክንያቱም የልጅነት ክለቡ ነው። ግን በውሰት ከማንቸስተር ዩናይትድ መውጣት እና በድጋሚ በጣም ጥሩ ተጫዋች መሆን ማሳየት ይፈልግ ነበር። ለዩናይትድ ኦፊሻል ሪኩዌስት ያቀረበ ከዩናይትድ በውሰት መልቀቅ እንደሚፈልግ ማለት እና ዩናይትድ ፕሮሰስ ማድረግ ጀምሮ ነበር። ኮንትራቱን ወይም ደግሞ ከማንቸስተር ዩናይትድ የሚለቅበትን ጉዳይ ፕሮሰስ ማድረግ ጀምሮ ነበር። ከዛ በኋላ የጃንዋሪ የጥር አጋማሽ ላይ ሩበን አሞሪም ከማንቸስተር ዩናይትድ ተሰናበቱና ካሪክ ወደ ማንቸስተር ዩናይትድ መጣ። እናም ገና በመጀመሪያ ጨዋታው ፎርሜሽኑን ወደ 4-2-3-1 ቀየረ ካሪክ። እናም በላይን አፕ ውስጥ የብሩኖ ፈርናንዴዝ ወደ 10 ቁጥር ከካስሜሮ ጎን ላይ እሱን ማሰለፍ ጀመረ። ከዛ በኋላ አንድ ጨዋታ ብቻ ነው ያለፈው። ታምናላችሁ? ከ13 የሊግ ጨዋታ 12ቱን በቋሚ አሰላለፍ ውስጥ ነው የጀመረ። አንድ ነው ያለፈው። አንድ ያለፈው ጨዋታ በሜዳችን ከሌድስ ዩናይትድ ጋር በነበረው ጨዋታ ነው። ምን ያህል እንዳጎደለ የምታውቁት እሱ ባልነበረበት የሜዳችን ጨዋታ ሽንፈትን አስተናግደናል። ሽንፈትን ነው ምላችሁ። ባለፉት ሁለት ጨዋታዎች ደግሞ የሚና ለውጥም አድርጓል። እንግዲህ ስለሱ ስናስብ የምናውቃቸው ነገሮች በጣም አስደናቂ ፕሬስ ሬዚስታንስ እንደሆነ፣ ምክንያቱም በቀላሉ የምትቀሙት አይነት ተጫዋች አይደለም። በጣም አስደናቂ ቦል ኬሪ ነው። እስከምትፈልጉት የሚዲያ ክፍል ኳሱን እየገፋ መሄድ ይችላል። እናም ደግሞ ሬጉሌተር ኦፍ ፔስ ነው ዘማች። የጨዋታውን ቴምፖ መቆጣጠር ይችላል። ፔስ ፍጥነት መወሰን የሚችል አማካኝ ነው። ግን ደግሞ በጥልቅ ሚና ኳሱን የመጀመሪያ ኳሱን የሚቀበል እሱ ነው። ምንም ጥያቄ የለውም አይደለ? አንድ እኔ ሁሉ ጊዜ ጠቅሰዋለሁ እና በተደጋጋሚ የምታደምጡኝ ካላችሁ ይሄን ነገር አዲስ አይሆንልባችሁም። የብሩኖ ፈርናንዴዝ እና የካስሜሮ ጥምረት ላይ አንድ ማነሰው ትልቁ ጥያቄ ማንቸስተር ዩናይትድ የመጀመሪያውን ቢልድ አፕ የሚያስጀምረው በማን ነው? በብሩኖ ፈርናንዴዝ ነው። ሁለተኛው ፌዝ ቢልድ አፕ የሚያድገው በብሩኖ ፈርናንዴዝ ነው። ከዛ ማጥቃቱ ላይ እንዲሳተፍ የሚገደደው ብሩኖ ፈርናንዴዝ ነው። ሰው የካስሜሮ ሚና በጣም ተገደበ። ሁሉንም ነገር እንዲያደርግ ተደረገ። አሁን ግን ካስሜሮ የላይኛው የሜዳ ክፍል ላይ ይቆያል። ማንቸስተር ዩናይትድ ኳሱን ሲያጠው የሚነጥቅ እሱ ነው። ግን የመጀመሪያው ፌዝ ቢልድ አፕ ላይ አይሳተፍም። የመጀመሪያው ፌዝ ቢልድ አፕ ጊዜ ማን ይሳተፋል? ኮቢ ማይኖ ይሳተፋል። ቦል ኬሪንግ አድርጎ ስፔሲዎችን እስኪይዙ ይጠብቃል። ያ በጣም የተለየ እንዲሆን አስቻለው ማለት። ባለፉት ሁለት ጨዋታዎች ደግሞ በጣም ወደ ጥልቅ ሚና ወርዶ ተመለከት ነው። ወደ ጥልቅ ሚና ማለት ነው። የማንቸስተር ዩናይትድ በጣም ቤስት ዲፌንስ የትኛውን ጨዋታ ተመለከታችሁ ካልኳችሁ ምንም ጥያቄ የለም። የብሬንፎርድ እና የቼልሲን ያለፉት ሁለት ጨዋታ ተመልክተናል። የማንቸስተር ዩናይትድ ቤስት ዲፌንስ እንዲሆን ያስቻለው የሱ በጥልቅ ወደ ኋላ መመለስ ነው። እና የመጀመሪያው ፌስ ቢልድ አፕ ጊዜ ሁለቱ የመሀል ተከላካዮች በተለይ ደግሞ ማዝራዊና አይደን ሄቨን በሁለተኛው ጨዋታ ሃሪ ማጉዌርና አይደን ሄቨን በነበሩበት ጊዜ ውስጥ በሚቸገሩበት ጊዜ ከሰን ለመንሰር ኳሱ የሚቀበለው እሱ ነው። በጣም የሚደንቅ የቢልድ አፕ ፌዝ ያስጀምራል። ከዛ ማንቸስተር ዩናይትድ ኳሱን ሲያጠው ትሬስ የሚያደርግበት ወይ በጣም ግሩም ነበር። ለምሳሌ የብሬንፎርድ ጨዋታ ላይ በጨዋታ ውስጥ በርካታ ታክል አድርጓል። በጣም በርካታ ታክል በዚህ ውድድር ዓመት ይሄን ያህል አድርጎ አያውቅም።
በጣም 11 ታክል ካስሜሮ አድርጓል። ከሱ ጋር እናነጻጽረውም ካስሜሮ በእግር ኳስ ህይወት ውስጥ 12 ነው በአንድ ጨዋታ ከፍተኛ ታክል ያደረገው ሪያል ሶሲዳድ ከሪያል ማድሪድ ጋር ባደረጉት ጨዋታ ማለት ነው። በብሬንትፎርድ ጨዋታ 11 ነው ያደረገው፣ ከዛ በአንድ ዝቅ ሚል ማለት ነው። ከሱ ጋር እናስተካክለው ግን በእግር ኳስ ከሄደው ከፍተኛውን ታክል አድርጓል እና የነጠቃቸውን አንዳንድ ኳሶች ካርሌንክ የሚባል የአትሌቲክ ዘጋቢ በምስል አስቀርቷቸዋል። ምን ያህል ወሳኝ እንደነበሩ ሲገልጽ በጣም ድንቅ ነው። ግን ታክል ብቻ አይደለም። በቼልሲ ጨዋታ ከአንድም 2-3 አጋጣሚ ላይ ቻናል መዝጋት የሚባል ነገር አለ። ጨዋታውን በደንብ ታነቡትና የተቃራኒ ቡድን በየትኛው መስመር ላይ እንደሚያጠቃ ትመለከታላችሁ እና የሆነ ተጫዋች ኳሱን ለማስቀረት ታክል ሲያደርግ ወይም ደግሞ ገፍቶ ኳሱን ሲያደንቅ ሲያስቀር እናደንቀዋለን አይደል? ግን እንደ ኮቢ ማይኖ እንደ ጀርጂኖ አይነት ተጫዋች ምን ያደርጋሉ መሰላችሁ? ጨዋታውን ሪድ ያደርጉታል ወደ የትኛው መስመር ጨዋታው እንደሚመጣ ማለት ከዛ መስመር ላይ ይገኛሉ። ስለዚህ የሚያጠቃው የተቃራኒ ቡድን ተጫዋች ኳሱን ባክ ፓስ ያደርጋል ከማጥቃት ማለት። ይሄኛው በጣም አስደናቂ የእግር ኳስ የማንበብ ብቃት ነው። ስለ ቨርጂል ቫን ዳይክ የቨርጂል ቫን ዳይክ አድናቂ ነኝ። ስለ ቨርጂል ቫን ዳይክ ብዙ ጊዜ ሲነሳ ቨርጂል ቫን ዳይክ ፈሪ እንደሆነ አንድ ለአንድ ማይጋፍ ተከላካይ እንደሆነ ብዙ ጊዜ ይዘገባል። ግን እንደ ቨርጂል ቫን ዳይክ ቻናሎችን መዝጋት የሚችል ተከላካይ የለም። ቀድሞ ጨዋታዎች ማንበብ የሚችል ነው። ኮቢ እንደዚህ አይነት አማካኝ ነው ቀድሞና በቼልሲ ጨዋታ ውስጥ በጣም በርካታ ፎቴጆችን አስቀርቷል። ካርሌንክ የሚባል ጋዜጠኛ ቻናሎችን ሲዘጋ በኔቶ ያጠቃባቸው የሚፈልጉትን መስመሮች ውስጥ ሲገኝና ኔቶ ባክ ፓስ ሲጫወት ኔቶ የሆነ ኳስ ሊያቃብል ሲፈልግ ከአጥቂው ሊያም ዴላፕ ጀርባ ኳስ ሊጥል ሲፈልግ ወደ ሊያም ዴላፕ የሚወስደው መስመር ላይ ሲገኝ ተመልክተናል። በእነዚህ ጨዋታዎች ውስጥ ምን ያህል አስደናቂ ኳስ የማንበብ ብቃት እንዳለውም መመልከት ችለናል። ኮቢ ማይኖ በማንቸስተር ዩናይትድ እስከ 2031 ይቆያል። ስለዚህ ማንቸስተር ዩናይትድ ተጨማሪ አማካኝ የማስፈረሙ ጉዳይ ያቆማል። ከሱ ጋር የሚጣመር ከሱ ጋር ስዊቴብል የሆነው አማካኝ ማን ነው ብሎ ወደ ገቢያው ይወጣል ማለት ነው። ስለ ኮቢ ማይኖ ኮንትራት ምን ተሰማችሁ ብጽፉልኝ በጣም ደስ ይለኛል። አመሰግናለሁ። እኔ በጣም አብዝቼ የምወደው ተጫዋች ስለሆነ በስሜት ነው ይህን ፕሮግራም የሰራሁት።